አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። የሌላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ሲቀለል ያለች የራት አሰራር ለራት የሚሆን አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው፣ ተወዱታላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ላይ ጠቅማን ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። በጣም ቀላል አሰራር ነው። ረመዳን ከገባ ቪዲዮ ሰርቼ አላቅም፣ በጣም አይመቸኝም ማለት ነው። እና ዛሬ እስቲ ቀለል ያለች የራት አሰራር ይዤላችሁ መጥቻለሁኝ። ተከታተሉኝ። በጣም ቀላል ነው፣ ትወዱታላችሁ። ወደ አሰራሩ እዚህ ጋር ዶሮዋን እንደዚህ ከገነጣጠልኳት በኋላ በደንብ አጥብና እንደዚህ በደንብ ካጠብኩ በኋላ ዶሮዋን ገነጣጥያታለሁኝ። ቀለል ያለ የራት አሰራር ነው። እንደዚህ ዶሮአችንን በደንብ ካጠብኩ በኋላ እዚህ ጋር አዘጋጀሁት ድስት ላይ ዶሮዬን አደርጋለሁኝ። እንደዚህ ካረኩ በኋላ እዚህ ጋር ቁርንፍድ እና ግርፋ ሄል አደርጋለሁ። እንደዚህ ካረኩ በኋላ የፈላ ውሃ አደርግበታለሁኝ። በቃኝን ያህል ያው እንዳልኳችሁ ትንሽ ከምሰራው ብዙም አይደለም። ሁሉም አንበላም ስላሉ ለልጆችና ለእኔ ነው። ይህ መቃኝ ውሃ ካረኩ በኋላ ትንሽ ጨው አድርግበታለሁኝ። እንደዚህ ይበስልልናል ማለት ነው፣ ስጋው ዶሮ ማለት ነው። ዶሮአችን እስከበሰለልን ድረስ እኔ እዚህ ጋር ድንች ላልጬ በእንትን ክብ እንቆራርጫለሁ። በዘይት ጠብሰዋለሁ ማለት ነው። ይሄው እዚህ ጋር ዘይቴን የምጠብስበትን ዘይት ካዘጋጀ በኋላ ዘይታችን ትንሽ ሞቅ እስካለ ድረስ እጠብቀዋለሁኝ። እንደዚህ ዘይታችን ሞቅ ካለ በኋላ የሚያዘጋጀውን ድንች ጠብሰዋለሁ ማለት ነው። በጣም ቀላል አሰራር ነው፣ ሞክሩት። በጣም አሪፍ ነው። ይሄው እንደምታዩት ዶሮዬም እየበሰለ ነው። ድንቹንም እየጠበስኩ ነው በዘይት። ይሄው ድንቻችንን በዚህ መልኩ ጠብሻለሁ። ይሄው እንደምታዩት በዚህ መልኩ ድንችን ጠብሻለሁ። ሌላም ነገር ማለት ትችላላችሁ እናንተ ባድንጃር፣ ጎሳ እንደዚሁም ካሮት ማለት ነው ማድረግ ትችላላችሁ። እኔ በጣጥስ ብቻ ነው የምጠቀመው። ይሄው እንደምታዩት ዶሮአችን ትንሽ ይቀረዋል። ዶሮአችን እስከበሰለልን ድረስ ደግሞ ሌላ እናዘጋጀዋለን። ይሄው እንደምታዩት ዶሮአችን እየበሰለ ነው። በስራን ትንሽ ነው የቀረው። ከዛ ዶሮአችን እስከሚበስልልን ድረስ ጋር ቲማቲም፣ ሽንኩርት፣ እንደዚህ ፍልፍል ባረድ፣ ፍልፍል ሮሚ ልታል እዚህ ጋር ቱም አዘጋጅቻለሁ ማለት ነው። ይሄንን እንደዚሁ ቅመሞች እናንተ ያላችሁን የቅመማ ቅመሞች ተጠቀሙ። ያው በቤታችን ያላችሁን ተጠቀሙ። እዚህ ጋር እንደዚህ ካረኩ በኋላ እዚህ ጋር ላይ መፍጫ አዘጋጅቻለሁኝ። ይሄው እንደምታዩት መፍጫው ላይ አድርገዋለሁ ሁሉንም። ከዛ ይሄንን ቅመማ ቅመሙንም እዛው አብሬ አድርገዋለሁ ማለት ነው። እንዴት ቅመማ ቅመም እንትን ሳይል እሳት ሳይነካው እንዴት ታደርጋላችሁ ትችላላችሁ፣ ግን ታውታላችሁ ማለት ነው። በጣም ነው የሚጥመው ነው። ሞክሬዋለሁኝ። ሞክሩት። በጣም ቀላል አሰራር። እንደዚህ ካደረኩኝ በኋላ እዚህ ጋር ትንሽ ጨው አድርግበታለሁ። እንደታበዙ ጨው ዶሮም ላይ ጨው ስላለ እንደዚህ ካረኩ በኋላ ፈጭቼዋለሁ ማለት ነው። ይሄው እንደምታዩት ፈጭቼዋለሁ ሁሉንም። እንደዚህ የምሰራበት እንትን ካመጣሁ በኋላ እዚህ ጋር የጠበስነውን ድንች ከታች እናደርገዋለን ማለት ነው። ይሄው እንደዚህ ከታች ካረኩ በኋላ እናንተ ትንሽ ዘይቱን ከላይ ትንሽ ትልበታለሁ ማለት ነው። ያው ዘይት እንዳይበዛባችሁ እንትኑ ድንቹ በዘይት ስለሆነ የተጠበሰው ትንሽ። እዚህ ጋር ይኸው ዶሮ ይበስሏል። ከዛ ቀለም ከበሰለልን በኋላ እዚህ ጋር አደርገዋለሁ ማለት ነው ዶሮአችንን። በጣም ነው የበሰለው፣ ግን በጣም ማብሰል የለበትም ነበር ትንሽ። ዶሮዬን አድርገዋለሁ፣ ግን በጣም ነው ዶሮ የበሰለው። እንደዚህ ማብሰል የለም። እንደዚህ ካረኩ በኋላ ይህንን የተፈጨውን እንትናች አደርገዋለሁ ከላይ ማለት ነው። በጣም ነው የሚጥመው፣ ሞክሩት። በጣም ቀላል አሰራር ነው፣ ግን እንደዚህ እንትለዋለሁ።
ይሄው በዚህ መልኩ እንደዚህ ካረኩት በኋላ ፎርን ውስጥ አስገባዋለሁ ማለት ነው። ገሲር ማልበስ ትችላላችሁ። ይሄው እንደዚህ በገሲር ካለበስኩት በኋላ ከታችና ከላይ ፎርን ውስጥ ማስገባት ትችላላችሁ ማለት ነው። ከዚህ ፎርን ውስጥ መግባት አለብን። ይሄው 180 ዲግሪ ከታች እንትን ብያለሁ። ብዙም አይቆይም። ያው ትንሽ ነው። ትንሽ የበሰለ ስለሆነ ትንሽ ቲማቲምና ሽንኩርት ነው እና ለ10 ደቂቃ ያህል ከታች ለ10 ደቂቃ ከላይ 10 ደቂቃ ማለት ነው። እዚህ ጋር ዶሮአችንን ፎርን ውስጥ ካስገባን በኋላ እዚህ ጋር ውሃው ላይ እንትን ሩዛችን እንሰራለን ማለት ነው። እዚህ ጋር ሩዝ አጥቤ እንትን ብያለሁኝ ማለት ነው። ይኸው እንደምታዩት ሩዛችንን ካረግን በኋላ ነገራችን ላይ ውሃው መብዛት የለበትም ማለት ነው። ሩዙ እንዳይሞካ እንደዚህ ትንሽ ከሩዙ ውሃው ትንሽ ከፍ ካለ ይበቃዋል ማለት ነው። እሳታችሁን ቀነስ አድርጋችሁ አርቁበት። እዚህ ጋር ቃሪያ አድርጌበታለሁ እኔ። ይኸው እንደምታዩት ሩዛችን በስሎልናል ማለት ነው። እዚህ ጋር ትንሽ ለከለሩ የሚሆን ትንሽ አረግበታለሁ። ብዙም አይደለም፣ በጣም ነው ከለሩ እንትን የሚላል። ትንሽ አድርጌበታለሁ። ከላዩ ላይ ሽንኩርት በዘይት ጠብሳችሁ ማድረግ ትችላላችሁ። እንደዚሁ ማድረግ ትችላላችሁ። አሁን ሩዝ ይመስልኛል። ዶሮ ነው ትንሽ የቀረው። አሁን ዶሮአችን በስሏል ማለት ነው። አወጣዋለሁ። እስቲ ከፈትና ይታይ። ዋው! ይሄው እንደምታዩት በጣም ቆንጆ ሆኖ የበሰለው። ያው ዶሮ መጀመሪያ ስለበሰለ ምንም እንትን አይልም ማለት ነው። በጣም ቆንጆ ነው። ጨውም የተመጣጠነ ነው። ይሄው ሩዛችንም በስሏል። አሁን ይቀረባል ማለት ነው። ሩዝ በጣም ቆንጆ ነው የበሰለው። ይሄን ይመስላል ውዶችዬ። ያው ያቅታቸውን ብዬ ሳይሆን በጣም ፈጣን አሰራር ነው። ትወዱታላችሁ እና እንደምትወዱት ተስፋ አለኝ። በጣም ቀላል አሰራር ነው፣ ጊዜ ቆጣቢ። በቃ በ5 ደቂቃ ብቻ እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። እንደምታዩት ሩዙም በጣም ቆንጆ ነው። ይሄን ይመስላል። ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንደውም ለሌላ ይጠቅማን ካላችሁ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይህን ይመስላል። ያው ረመዳን ከገባ ጀምሮ ቪዲዮ ቀርጬ አላውቅም፣ አይመቸኝም እና ነው ሰዓቱ በጣም ነው እንትን የሚለው ማለት ነው። ለዛ ዛሬ እራት እየሰራሁ ነበረ ልቀርጽ ብዬ ነው የቀረጽኩት። በጣም ቀላል አሰራር ነው። ተወዱታላችሁ። ያወቁትን ማሳወቅ